አንደኛ የሃይማኖት ተቋማት የታጠቁ ሽፍቶች መሸሸጊያ ከሆነ እንደዚህ አደጋ ሊያጋጥም ይችላል። የሃይማኖት ቦታ የሃይማኖት ብቻ መሆን አለበት። ሀገራችን በሰማይ ነው ተዋህዶ ከምትነካ ንጉስ ነክ ስጦታ ከላይ ከሆነ ማንም አይነቀንቅ። አንበሳ ለውሾ ተገላምጦ ያቀም ይባላል። ኢትዮጵያ ፓርላማ ላይ አህመዲን ጀበል ይገባል ሲባል ብዙዎች እየጮሁ ነው። እቺ ቦታ እንደምትመለከቷትም የሰማዕቱ ቅዱስ እስጢፋኖስ ቤተክርስቲያን መቃኛው ተሰርቷል ማለት ነው። ከተሰራ በኋላ እዚህ አካባቢ ያለው መካነ ኢየሱስ የሚባል ቸርች አለ። እዚህ ፊት ለፊታችን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ቅድም አንድ ቪዲዮ ላይ ተናግሬ ነበረ። በቤተክርስቲያን በር ላይ መሳሪያ ጠምደው ሲተኩሱ ነበር የመንግስት አካላት ያልኩትን እና ደግሞም ራሱ መንግስት ቤተክርስቲያን ላይ ችግር እንዲፈጠር የተናገረበትን ቪዲዮ የምንመለከተዋለን። የስልጤን ጉዳይ ደግሞ በቪዲዮ ተቃዋሚ ሰልፍ ነበረ። ምሽት ላይ እንዴት አድርገው ቤተክርስቲያኑ ሲያፈርሱትም የተቀረጸ ቪዲዮ አለ የምንመለከት ነው የሚሆነው። ከዛ መጨረሻ አካባቢ ደግሞ የስልጤን ጉዳይ በተመለከተ ከነ አህመዲን ጀበል ጋር ያለውን ነገር የምናነሳ ነው የሚሆነው። መጀመሪያ ፎቶ እንዳስቀድምላችሁ ለብዙዎች እንዲደርስም ሼር ማድረጋችሁን አትርሱ። ይህ የምትመለከቱት ኢትዮ ፎረም ያቀራው በባለፈው ቪዲዮ ላይ ነበር። ቤተክርስቲያን ገዳይ እያዘጋጀች ነው በሚል ርዕስ አብይ የተናገረውን አብነት አድርገው የሰሩት ነው። ርዕሱም እንደዛ የሚለው ቤተክርስቲያን ገዳይ እያዘጋጀች ነው፣ አብይ አርሲ ጭፍጨፋ ዋዜማዎች የሚል ኢትዮ ፎረም ያዘጋጀው ዜና ላይ ወይ ደግሞ ዶኩመንተሪ ላይ የተገኘ ነው። እንደምትመለከቱት ይህ የምትመለከቱት እዚህ ጋር ቤተክርስቲያን ነው። ቤተክርስቲያን ፊት ለፊት ላይ ነው ይህን ጠምደው እየተኮሱ ያሉት። ስለዚህ የፋኖ አካላት ተመልሰው እዚህ ጋር ቢተኩሱ ቤተክርስቲያን ላይ አደጋ ደረሰ ለማስባልም ጭምር ነው። ግን ቤተክርስቲያን እያስጠቃ ያለው ቤተክርስቲያኑ ጋር መሳሪያ ደቅኖ እየተኮሰ ያለው ግን ማን እንደሆነ በዚህ ፎቶ ትልቅ ማሳያ ነው ብዬ አስባለሁ። እስቲ ወደ ራሱ ንግግር እንምጣና እንታዘበው። ስሙት። ለምሳሌ የተከበሩ የምክር ቤት አባል የዝቋላውን ጉዳይ አንስተዋል። እንዳሉት በዝቋላ አንድ ሰው አንድ አባት ተገለዋል። የተጣራ ነው ያለው ማን ተገደላቸው። ተጣርቶም ምላሽ እንደሚያገኝ ተስፋ አደርጋለሁ። እዚህ ጋር ግን ሊሰመርበት የሚገባ ሁለት ሶስት ነገር አለ። አንደኛ የሃይማኖት ተቋማት የታጠቁ ሽፍቶች መሸሸጊያ ከሆነ እንደዚህ አደጋ ሊያጋጥም ይችላል። የሃይማኖት ቦታ የሃይማኖት ብቻ መሆን አለበት። ሲሸሹ የሚደበቁበት ከሆነ ከፋቸው ገለው ሌሉ ስለሚችሉ። ሁለተኛው የዝቋላው ምን ይገርማል፣ 12 ዓመት ተምሮ ፈተና ሊፈተን የሚሄድ ሰው ላይ የሚተኩሱ ሰዎች አሁን ዝቋላ አንድ አባት ቢገሉ ምን ይገርማል። የግድያው ስፕሪት ነው፣ ግድያው ሳቢ ነው ችግር ያለው እንጂ ፈተና አትፈተን ብሎ የሚገድል ማዳበሪያ አትሰሩ ብሎ የሚገድል ትምህርት አትማሩ ብሎ የሚገድል ሰው ያውስ ካለ የትም ሞታለ። ልብ ሲያቅ ገንፎ ያንቅ ይባላል። ልባችን ያውቀዋል እኮ ነገር ይሄው ምንም አሁን ድብቆሽ አይደለም። እነማን ገዳይ እንደሆኑ ግልጽ ነው። እና ልብ ሲያቅ ገንፎ ያንቅ የሚባለው ያወቅነው የምናደርስበት ግድያ ሽንፈት ብቻ ነው የሚያመጣው። በመግደል አይሳካል ብሎ ማመን ያስፈልጋል። እንደዚያ ካልሆነ ኃይል ዳጎትን ከማለቂያ የለውም። ዛሬ የመጣው ቆንኩ ነገ ደግሞ ታገሰ በኃይል ከዛ ደግሞ አንደኛው በኃይል ይቀጥላል ማለት ነው። መቆም አለበት። ሶስተኛ ታዲያ ይህ ሰው ሲናገር እንደሰማችሁት የሽፍቶች መጠጊያ ቤተክርስቲያን አድርጎ ሲናገር ነበር። አስቀድመን በተመለከተው ፎቶ ላይ ግን ቤተክርስቲያን ላይ ተጠግሶ መሳሪያ እየተኮሰ ያለው ራሱ መንግስት እንጂ ያላቸው የሽፍቶች አካላት አይደሉም፣ ወይ ደግሞ ወንበዴዎች እንዳላቸውም አይደሉም። ራሱ መንግስት ነው ቤተክርስቲያን በር ላይ በመኪና መሳሪያ ጠምዶ ሲተኩስ ያለው ራሱ ነው። ስለዚህ ምናልባት ራሱን በራሱ እየተናገረ ያል ብዬ አስባለሁ። ለማንኛውም ቪዲዮዎችን እንመለከት ነው።
ቅድም አርሲ ብየዘገብኩላችሁ ማለት ነው። በሀዲያ ዞን አመካ ወረዳ መቃኞ ቤተክርስቲያን በጉልበት የፈረሰ ሲሆን በምዕመናን ላይ ከፍተኛ ጥቃት ተፈጸመ ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያ ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በታራ ሆምቦያ ቀበሌ የታነጸው የሰማዕቱ ቅዱስ እስጢፋኖስ መቃኞ ቤተክርስቲያን በማፍረስና በዛው አካባቢ ባለው ኦርቶዶክሳውያን ላይ ቀጥተኛ ጥቃት ተፈጽሟል። ጥቃቱ ሙሉ መቃኞ መቅደሱን የወደመ ሲሆን ምዕመናን ላይ ከፍተኛ ጉዳት ደርሷል። እንግዲህ የሀዲያ ዞን ይህን ችግር በአፋጣኝ መፍትሄ እንዲሰጥ እየጠየቅን ህጋዊ ጉልበትና ኃይላቸውን ተጠቅመው እና ተማምነው ቤተክርስቲያንን የሚጋፉ ጀሌዎቻችን እንዲያስታግሱን እናሳስባለን። ስለዚህ ሀገረ ስብከቱ ነው የሀዲያና የስልጤን ዞን እንጂ ችግሩ የተፈጸመው ሀዲያ ላይ ነው የሚል ነገር ነው ያለው። ለማንኛውም ቪዲዮዎቹን እንመልከታቸው። ይህንን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ ከላይ በቪዲዮ የምትመለከቱት ኦርቶዶክሳውያን በሀዲያ ስልጤ ሀገረ ስብከት በአማካ ወረዳ ሆምቦያ በታራ ላይ ኦርቶዶክሳውያን ሲጨፈጨፉ የሚያሳይ ቪዲዮ ነው። እባካችሁ ይህንን ቪዲዮ ለብዙ ሰው እንዲደርስ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። እንደዚህ ከላይ እንደምትመለከቱ ከሌሊቱ 7 ሰዓት ላይ ተነስተው ቤተክርስቲያንን እያፈረሱ እንደዚህም ደግሞ ምዕመናንን በዚህ ልክ ጨፍጭፎ ከ10 በላይ ምዕመናን ትልቅ ጉዳት ደርሶ ሆስፒታል ላይ ይገኛሉ። እባካችሁ ይህንን ቪዲዮ አሁንም ለሚመለከተው አካል አድርሱ። ከዚህ በፊት ተሰምቶም ታይቶም በማይታወቅ መንገድ እንደዚህ ቤተክርስቲያን በወንበዴዎች ሌሊት ላይ እንደዚህ በዚህ መልክ ወጥቶ ሲጨፈጭፉና ሲያፈርሱ ማየት በጣም ያማል። የሀዲያ ማህበረሰብ አንዱ ከአንዱ ጋር ተቻችሎ ተከባብሮ የሚኖር አንዱ የአንደኛውን ቤተክርስቲያን የሚሰራ ነው። በህዝብና በእምነቶች ልዩነትን ለማምጣት የተነሳሱ የአንድ አካባቢ ወጣቶች ተደራጅተው በዚህ ልክ እንደዚህ መዳፈራቸው በጣም የሚያስጠላ ነውና እባካችሁ የሚመለከተው አካል ይህንን ድርጊት አስቁሞ እንደዚሁም ደግሞ ለነዚህ እንደዚህ ላደረጉት ልጆች ትክክለኛ የሆነውን ቅጣት እንዲሰጥልን እባካችሁ አሁንም በትህትና እንጠይቃለን። ፊቲ በሀዲያ ስልጤ ሀገረ ስብከት ለሚገኙ ኦርቶዶክሳውያን እንግዲህ ሰላማዊ ሰልፍ ተደርጓል። ከዛ በኋላ ቅድም ላይቭ የተላለፈ መርሃ ግብር ነበረ። እሱንም ጭምር በስተመጨረሻ አካባቢ ላይ ትንሽ ሰፋ ሊል ስለሚችል እሱንም እንመለከተዋለን። ግን ሰላማዊ ሰልፍ ተቃውሟቸውን እንመልከት። ሀገራችን በሰማይ ነው ተዋሕዶ ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ የቅዱስ ጊዮርጊስ ልጆች ነን። ቤተክርስቲያን በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ
አትፈርስም 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 ዘላለም ትኖራለች 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 እኛ በማተባችን አንደራደርም 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 ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ እጅ አንሳ እጅ አንሳ እጅ አንሳ ሌላ ቦታ በመስጊድ ያየነው በመካ በመታራ አይደገምም 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 እንግዲህ ተቃውሟዊ ሰልፎች እየተደረጉ ነው ያሉት። ቤተክርስቲያን ላይ መንግስት እጁን ያንሳ፣ ቤተክርስቲያን ላይ አማጽያን እያደረጉ ያለው ነገር በአግባቡ ያስቆምልን የሚል ነገር ነው ያለው። ይቆማል አይቆምም የጊዜ ሂደት ስለሆነ እናያለን። እኛ ሰነፎች ነን። በነገራችን ላይ እውነት የመናገር የምችለው እሱ ነው። የስንፍና ጥግ ላይ ነው ያለን። ለቤተክርስቲያን ህልውናና ለምዕመናን ህልውና እንኳን መቆም የማይችሉ አባቶች ስላሉ ማለት ነው። አንድ ሁለት የእስልምና ጋር የተገናኙ ቪዲዮዎች እንመልከትና ወደ እንትኑ እንመለሳለን። ወደ መግለጫው ንጉስ ነክ ስጦታ ከላይ ከሆነ ማንም አይነቀንቅ። አንበሳ ለውሾ ተገላምጦ ያቀም ይባላል። ኢትዮጵያ ፓርላማ ላይ አህመድ ድንጀበል ይገባል ሲባል ብዙዎች እየጮሁ ነው። እንኳን ፓርላማ ላይ እኮ ኢትዮጵያን መግዛት የሚችል እኮ አይምሮ ያለው ቢያባ ገዳይ አህመድ ድንጀበል ኧረ ምኑ አሽቃባጭ ለማኝ ነህ። አሽቃባጭ በራስ ኮንፊደንስ የሌለ የሆነች ነገር ልለመን ስትል ነው እንደዚህ የምታሽቃብጠው። እንደ ገጠር ኔትወርክ ሄድ መጣ ነው የምትለው አንተ። ሲጀመር አሽቃባጭ አትለምን፣ ከሰው እጅ አትጠብቅ። ልለምን ስትፈልግ ነው ይችን የምታመጣው። አህመድ ድንጀበል እኮ ፓርላማ ሊገባ ሲል እንደዚህ እንትና ዓለምንም እመራለሁ ቢል ዘረኛ ነው። አህመድ ድንጀበል ዘረኛ፣ ዘረኝነትን የሚያስተምር እሱን የሚከተል ሁሉ ዘረኛ ነው። ዘረኛ ደግሞ መጥፎ ነው፣ ጥንብ ነው ዘረኛ። እሱን የሚከተል ሁሉ ሰው ጠል ነው። አማራ ክልል ያለ ሙስሊም ክርስቲያኑን የሚጠላው እንዲገደል የሚተባበረው የአህመድ ድንጀበል ተከታይ ነው። ዘረኛ ስለሆነ ማለት ነው። አህመድ ድንጀበል ፓርላማ ገባ እንትን ገባ፣ አብይም አልመረው ህዝቡን እንኳን ዘረኛ አስመሰል። የስልጤ ህዝብ እኮ ለእምነቱ ስለማይደራደር ነው ለእምነቱ እንትን እያለ የሚያስተምር፣ ሌላው ሰው ለእምነቱ የሚደራደር አስመሰል። የፈለገ ዱርዬ ቢሆን የፈለገ ደካማ ቢሆን አንድ ሰው ለእምነቱ ባመነበት ነገር ቅንጭላት ነው የሚል የሚደራደር የለም። በእምነቱ ስትኖር ተከባብረ ትኖራለህ። አታሽቃጥል አንድ ሰው። ኢትዮጵያ ውስጥ ሙስሊሙም ክርስቲያን ማንኛውም እምነት ተከባብሮ ይኖራል በገዛ ሀገሩ ማለት ነው። ፓርላማ ገባ አልገባ ከህገወጥ መጅልሱ ከዘራፊው መጅልስ ካስመሳዩ ከዘረኛው መጅልስ እሱ አሁን እታይ ስላለ ነው። እታይ የሚል ሰው ደግሞ ታያለህ ወደፊት እርስ በርሱ ነው የሚባለው፣ ይባላል እርስ በርሱ። አታሽቃጥ። ሲኖር እኩል ይኖራል ኢትዮጵያ ውስጥ። ማንም ደካማም ይሆን ማንም በእምነቱ የሚደራደር የለም። ማንኛውም እምነት አማኝ ማለት ነው። ለአንተ ደግሞ ለማኝ ነው። ለምን ስትፈልግ እንደዚህ አይነት ነገር የምትሰራው? አታሽቃጥ። ዘረኛ ነው አህመድ ድንጀበል፣ የዘረኛ ተባባሪ። አማራ ክልል ያሉትን ዋሃብዮች በገንዘብ የገዛ እኮ ነው ለዘረኝነት ማለት ነው። እሱን የሚከተሉ ደግሞ አማራ ክልል ያሉ ሙስሊም ክርስቲያኑን የሚያባለው የሚያጋለው የሚያፈናቅለው የዚህ መንጋ ነው። የመጅልሱ የህገወጥ መጅልስ ፓርላማ ገባ፣ ሁሉም ፍርስርስርስ። ማንኛውም ህገወጥ መጅልስ የዘረፈ ሁሉ ኢትዮጵያን የሚያፈርስ ነው። የአልሻባብ ፍልፍል ነው፣ የዘረኛ ፍልፍል ነው። ኢትዮጵያን ያፈርሳ እንዳትጠራጠር። ምን አለ በለ እንዳትረሳ ይችን ኢትዮጵያ እርስ በርሱ ያባላሉ እነዚህ ወደፊት ማለት ነው። ሁሉም ዘረኛ ነው። ዘረኝና ደግሞ መጥፎ ነው። ሰው ይበላል፣ ሰው ይገላል። እኩል ተከባብሮ የሚኖረውን ህዝብ እነዚህ ከመጡ በኋላ ነው ዘረኝነት ተስፋፋው። አህመድ ድንጀበል ከመጣ በኋላ ነው፣ እሱን መሰሎች ከመጡ በኋላ ነው ዘረኝነት ኢትዮጵያ ውስጥ የተስፋፋው። አንዘረኛ ለማኝ ነህ አንተ ሲጀምር። እንግዲህ እናመሰግናለን። አወልን በጣም ጎበዝ ልጅ ነው። በተለይ ወሃብያ በመቃወምና ሚስጥራቸው በማጋለጽ ደረጃ አወል ጥሩ ነው። ሁለተኛ ደግሞ ፎዚ ነች። ፎዚም ስሟት። ይህችን ቪዲዮ የምሰራላችሁ ለጥንቃቄ ያክል ነው። ወሃብያ ኡስታዞች ስታይላቸውን ቀይረው በአሁኑ ሰዓት በኦንላይን ላይ አዲስ የስራ
ዘመቻ ከፍቷል። የሲህር ዘመቻ ማለት ነው። ምን እንደሚሉ ታውቃላችሁ? ባልሽ የጠላሽ ሌላ አግብቶብሽ ነው፣ ስራሽን ቢያለሽ ከሌ መድኃኒት አርጋብሽ ነው፣ እንደዚህ ሆንሹ፣ ልጅ አልወልድ ያልሽው በዚህ ምክንያት ነው እያሉ የሲህር ዘመቻ ከፍተዋል በአሁኑ ሰዓትና ጥንቃቄ አድርጉ። አኪድ የኛ ጀማ እንደዚህ አይነት ልክስክስ ቦታ ሲጀምር እንደማትሄዱ አውቃለሁ። እንኳን መሄድ አይደለም እንደኔ ስታዩዋቸው በሽታችሁ የሚነሳ ራሱ ብዙዎች እንዳላችሁ የምተማመንባችሁ በጣም አላችሁ። ነገር ግን የምታውቋቸው እንኳን ሰዎች እንደዚህ አይነት ቦታ ሄዶ ማንን ራሳቸውን እንዳያጡ ለመጠንቀቅ ያክል ነው እና ሰሞኑን ጸጥ ያለው በእንደዚህ አይነት ዘመቻ ላይ ተሰማርተዋል በአሁኑ ሰዓት። ሀታ በቃ ጸጉርሽን ክፍት አድርገሽ አውራሽ እየታየ ፎቶሽን ላኪልኝ፣ እንደዚህ ገለጭና ፎቶሽን ላኪልኝ። የራሳቸው አንዲት ሊቃቢስት ናት። ቁጭ ብዬ አዳመጥኩኝ እስከዛሬ ወላሂ ቁጭ ብዬ ማለት ነው እስከ መጨረሻ። ቅድም የነበረው ቪዲዮ ላይ ተመልክቷል። በደንብ አድርጋ ስትናበር እንዴት አድርገው በመተት እንዴት አድርገው ጉዳይ እንደሚሰሩባቸው ሊሐል ስታይላቸውን ቀይረው መጥተዋል። ለጥንቃቄ ያክል ነው፣ ተጠንቀቁ። አላህ ይጠብቃችሁ፣ አላህ ይጠብቀን ከነሱ ተንኮላቸው፣ ሸራቸው አላህ ይጠብቀን። በዚህ ብቻ ሳይሆን በሁሉም ነገር እና ስታይላቸውን ቀይረዋል ለማለት ያክል ነው። በየትኛውም አጋጣሚ በየትኛውም ሁኔታ ላይ ብትሆኑ እነኚህን ሰዎች በጣም በርቀት ያኔ ሲህር ቀላል ነገር አይደለም። እንኳን ለኛ አይደለም ለረሱላችን አለይሂ ሰላቱ ወሰለም እንኳን አልተዋቸውም። ስለዚህ ተጠንቀቋቸው በርቀት። የነሱም ጓደኛ የነሱም ጎረቤት ምንም አሁንም ደጋግሜ ነው የምላቸው ምንም የነሱ ምንም አያስፈልግም። ቢያቀታቸው በሲህራ አይለቋችሁምና ማለት ነው። እና አላህ ይጠብቃችሁ ያ ጀማ። ይሄ ናቸው እነሱ ማለት ሁሌ ሰውን ማጥማም፣ ሰውን ማጥፋት፣ ሰውን በቃ ገንዘብ ያገኙ እንጂ ማለት ነው። ምንም ነገር ያደርጋሉ ገንዘብ ካገኙ። የሰው ነፍስ ለነሱ ምንም ማለት አይደለም። ሃይማኖቱ ላይ ሲጀመር የሉበትም እና አላህ ይጠብቃል። እንግዲህ ይሄ እየተባለ ያለው ስለ ወሃቢያው ነው። የወሃቢያው አካል ምንም ነገር ከማድረግ ወደ ኋላ የማይል እንደሆነ ዛሬም ነገም እወቁበት እየተባለ ነው ያለው። የኛዎቹ ግን እግዚአብሔር ይስጣቸው ምንም አይሰሙ ተመልሰው የኛ ወዳጃችን ነው እኛ እንዲህ ነው ስንባባል እንከርማለን። የነሱ የራሳቸው ሙስሊሞች ግን በግልጽ እየነገሩ ያሉት ወሃቢያ ምንም ነገር ከማድረግ ወደ ኋላ አይልም። ኢትዮጵያን ሰላሟን የሚነሳት ብጥብጥ የሚያመጣው እነሱ ናቸው። ሙስሊሙ ላይ መተት የሚያደርጉትም ከማድረግ ወደ ኋላ የማይሉትም እነሱ ናቸው። ታስታውሳላችሁ ስልጤ ላይ ተማሪዎች ላይ መተት ተደረገ ተብሎ ያ ሁሉ ብጥብጥ ሲደረግ የነበረው እንዳላነበው ስላወቁ እንዳልገባቸው ሲያውቁ መመተት ጀመሩ። ከዛ መስተውባቸው ክርስቲያኖቻቸው እንዲህ ያደረጉባቸው አሉ። በደንብ አድርገው ግን አህባሾች ስለሚያውቋቸው ይገልጿቸዋል። መተተኛ ናቸው። ደግሞ ሴቶችን እየደፈሩ ነው። ልጆች ያላባት እያሳደጉ ነው። ቅድም የነበረው ቪዲዮ ላይ ስትናገር ነበር። ልጆቻቸውን ያላባት እያሳደጉ ያሉ ሴቶች አሉ። እናንተ ያክታችሁ ጸሎት እናደርጋለን እያላችሁ መንፈስ እናስወጣለን እያላችሁ ደግሞ አወል እንደተናገረው ወሃቢያ በተለይ ደግሞ ይሄ ማነው አሁን ፓርላማ ይገባል ምናምን እየተባለ ጭቅጭቅ የተነሳለው እሱ ደግሞ በግልጽ ሀገሪቷን ለመጥበጥ ዋጋ እየከፈለ አማራ ክልል ላይ ወሃቢስት እያደረገ በብርም ጭምር እየለወጣቸው እንደሆነ እየተናገሩ ነው ያሉት። እኛ እየሰማን ነው እየሰማን አይደለም። መድኃኔዓለም ክርስቶስ ይወቅ። ግን እየሆነ ያለው ግን እውነታው ግን ይሄኛው ነው። ስለዚህ ወደ ቅድም ወደ አነሳነው ሀሳብ እንምጣ። እንግዲህ እስካሁን ድረስ በጣም ብዙ ሰዎች ተጎድተዋል። ከ7 በላይ ቆስለዋል፣ ተደብድበዋል። ቴሌግራም ላይ ለቅቄላችኋለሁ። ቪዲዮዎችንም እዚህ ዩቲዩብ ላይ ማሳየት ማልችላቸው ቪዲዮዎችን ቴሌግራም ላይ አስቀምጬላችኋለሁ። እግራቸው የተቆረጠ የተደበደበ በጣም ጥቃት የደረሰባቸው ሰዎች በጣም ብዙ ናቸው። የሆነ ሆኖ ግን ከአካባቢው ላይ ምን አይነት ነገር እየተወራ ነው የሚለውን ነገር ግን ከራሳቸው ባሰማችሁ ጥሩ ነው ብዬ ስላሰብኩኝ ይህን ቪዲዮ ምችላችኋለሁ። ለብዙዎች እንዲደርስ ሼር አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እኔ የምገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በታራ ቀበሌ ወይም ታች ገነት በታራ በሚባል ቦታ ነው ያለውኝ። እቺ ቦታ እንደምትመለከቷትም የሰማዕቱ ቅዱስ እስጢፋኖስ ቤተክርስቲያን መቃኛ ተሰርቷል ማለት ነው። ከተሰራ በኋላ እዚህ አካባቢ ያለው መካነ ኢየሱስ የሚባል ቸርች አለ። እዚህ ፊት ለፊታችን ከ500 እስከ 600 ሜትር ርቀት ያለው ቤተክርስቲያን ነው። የኛ የኦርቶዶክስ ቤተክርስቲያን ለምን ይሰራል? እዚህ አካባቢ ኦርቶዶክሳውያን ለምን ይኖራሉ? ቤተክርስቲያናቸውስ ለምን እዚህ አካባቢ ይሰራሉ? እግዚአብሔርን ለምን እዚህ አካባቢ ሆኖ ያመልካሉ? በማለት ያው እንደምታዩት ይሄኛው ተመልከቱ። ማታ 6 ሰዓት ገብተው
ያው መሳሪያ ታጥቆ ነው የመጡት። ያው ማታ 6 ሰዓት እዚህ ቤት ደግሞ እዚህ መቃኛ ቤት 3 ልጆች አድረዋል ማታ ማለት ነው። ይቅርታ 4 ልጆች አድረዋል። 4ቱን ልጆች ውጪ እንዳይወጡ በሩ ተቆልፎባቸው ከዛ በኋላ እነሱ ያው ይሄ እንጨት መመልከት ትችላላችሁ በመጠረቢያ እየቆረጡ ቤቱ ሲወድቅ እነዚህ ህይወታቸው ከማለፍ ብሎ ወደ ውጪ አውጥቶ ደብድበው መጨረሻ ላይ ያው እንደምታውቁት ያው መቃኛ ቤቱ ይሄ ይመስላል። እስካሁን ድረስ እንደዚህ አይነት ኢሰብአዊ ጥሰት ተደርጓል ብለን አናስብም። ከዚህ በፊት በአርሲ ክርስቲያኖችና እንዲሁም በወራቤ ክርስቲያኖች ላይ እንደዚህ አይነት መከራዎች ደርሶ ነበር። ዛሬ ደግሞ በሀዲያ ዞን በአመካ ወረዳ ይሄ ይመስላል ማለት ነው። ከዚህ በፊት በሚዲያ በአብርሃም ገብረ ሚዲያና እንዲሁም በቲክቶክ በእናቴ ማርያም አላፍርም በሚል ቲክቶክ አካውንት ስለዚህ ቤተክርስቲያን ብዙ ነገር አወርቼ ነበር። የፈራነው ነገር እየደረሰ ነው፣ ሰው እያለቀሰ ነው፣ ፍትህ ይሰጠን እያልኩ ብዙ ጊዜ ተናግሬ ነበር። ያው ፍትህን ይሰጠን ብለን ሳንጨርስም ያው በሐምሌ 15 ማታ 7 ሰዓት እስከ 8 ሰዓት ድረስ ገብቶ ይሄ ነገር ሰርቷል። ፍትህ ይሰጠን መንግስት ካለ ይህን አይቶ የክርስቲያኖችን በደል አይቶ ፍትህ ይሰጠን እያለን እያነባን እያለቀሰን ነው። አሁን በዚህ ሰዓት የተመቱት ወይም የቆሰሉት በሆስፒታል ላይ ይገኛሉ ማለት ነው። እነሱም በህይወት መኖራቸውና አለመኖራቸው ደግሞ አጠራጣሪ ነው። የህግ አካል መጥቶ እስካሁን ድረስ ያው እያረጋጋ በጌጃ ወይም በአመካ ወረዳ ጽህፈት ቤቱ ጌጃ ላይ እያነጋገረ ይገኛል ማለት ነው። በአሁኑ ሰዓት እዚህ አካባቢ ያሉ አባቶች አንዳንድ መረጃዎች ይሰጣሉ። ወደ ወንድማችን እንሄዳለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመካ ወረዳ ቤተ ክህነት ገነት በታራነተም ሲዳሞ ሙክ ወጭም አጣሩ ቢክነተም በሽልስን ወጨን አጣሩ ቢክነተም ወጭማም ጠኑም በቢክነተም ይቅርተስ ተቆይህም ኩክ ኡለንም ሙአሙቤ ጊፋይም ከኡለንም ሙአሙቤ ጊፍ በሽልስን ነሰነት ያ ጎሳይነት ፈጠርምን በሽልስን ነፍስ ሽንኦሞ ይምን ከበየነት ያ ቤተክርስቲያን በጠሙካለንስ ንሱረ ለደለ ይምን ካ በታል ምድራነት ያ ገነታሽ በታራና ያከም በገን ቤተክርስቲያን በጣሞኖ ይምን ተወጣጣአካ ፍራ ከግፍ በጥኩ ይወኩህም ኩግፍ አለማንም ሙአሙ ቢአንሄ ካላም ዙሪያንም ሙአሙ ቢአኔ ነስ ዊልኑሙ የተዮም ምን እኪ ባንቱም ቢአኔ እሱ ነኪኑም ቢአኔ እሱ ቢንሱም ቢአኔ እሱ ነኪኖ ነም ቢንሶ ነም ካግፍ በጣኩ የተዮኮኪ ካውላንም ዮንቶኪ ቢሉላንም ዮንቶኪ ካክሞ ልቱይ ካንዲድሞ ልቱይ ተጋፍቱይ አብሪያም ሚዲያ ነትከካ አጋካ ማትማትን ሸራ ለኩይ ሁንድና ማቲስ ከካ ኩጊ ፎሬም ሙአሙ ቢአንሄ ካውላንም ሙአሙ ቢአንሄ ዋ ሰማይቱ ቅዱስ እስጢፋኖስ ካንዲድሞ ልቱይ አት ካክባጥበጥ ከባጥበጥ ይኑሙሽ ነስ ዊልኖ ሞላ ጊፋኩኪ ሙአሙ ጊፋኩኪ አላማ ሙአሙ ጊፋኩኪ ቅዱስ እስጢፋኖስ እንኪን አማናት ቢኪን ሃንግ ቢኪን ሊሃኳን ነስ ግንድኖ ሞይኖ ሞዮ ይጥ ፈራዶና ፈራዴ ይኖ ሞይ ላሎም ከበየነትን ካማ ዊልኖም ካንዲድ አት ደባታ አት ሚቄኑ ሞይ ዊልኖም ወንድም ሸራ ለህ ወንድም ማትማትን አቢ ጣምህ ካንዲድ ቅዱስ እስጢፋኖስ አት ደባሬ ማልስ ኡዌይኑ ሞሽ ዊልኖም ዋ አታም ሰክ እዳስ ማልስ ደባሬ ነው ሙሽ ህገ ካለም ይከከመን ወንድም ካክ እኩልስ ተቀሞ ለካካግፍ አጥስህ ሞልህ ፊት እኩልስህ ነው ሁሌ ሱን ስኑሙሽ ከስላሎም ቅዱስ እስጢፋኖስ አትማልስ ደባሬ ይኖም ሙላ አሞኪ ኢሳ ሆፋኒስ ኢሳ ሎባነፈ ሉኩሽ ጊህበጥኩይ አፈነኩሽ ምንነት ተሰቃ ምንነት ያገሩማን ምን አፈነካ ምን ባላ ሰገተ ቤት ፍሩኮክ ኦክ ፍራላ ሰገም ደበረማ ፎሪዮም መሜደ ለሃማ ዳላንቁሞሽ ከባ ሆሳን ሆስፒታላ መሰቆክ
فور يوم ما ميجتمود إملان قومش قدس استفانوس كاني أتمارس دبرين ومش ونتنوم كبدين ناس كبي بنين بيت كريستيان كلا وشيشة يكم ماران النت أبواتنا من المك أو بيك لا لمن مراك إبي لمن أمو لمن أنو إبي مرام بايك مرات إيجا إم هو بكار أول بتاعنا ورون ما تبي ما إبي نين كربتي هاكوتا كايسم أدمت أفيت الناس مجنة جرينة بقدينة شتينا ما الدار إبي يجيم باودي ملبين ما تبي من دمّا ودين باس كربتها واتك إبي ينسى هولي تو ودين وأهلا قوتنا ما ولا أوسين هنان قل بيجن ملا بشيل بيجن فوقين هنچو هنان إبي ينسى سفر بلا أكل تكنا تك أوكو يكا إبي ينسى أمبمن الناس أكا إبي يك إساك إبي بقى كاك إبل ومنشين سين كاك أدم سيتوت تنونا أما راج لو بيونا ناس كانش كجوتوي ولا ما كمجرى قرن كانوا أفول ما كانوا نم قدمت أمتك كأول أرثوذكس هيمانوت إمنت هي أوني أرثوذكس هيمانوت كأول هي أوني تمثل إيش بشيل من ناس يقول ما كمان جوت من إني جوت أمن مولا ناس قدمت أوقات ججرين بقدين دولين قصوين فاسين كانوا أفن كمين جرمان كانوا جرمان ججرين بقنة بقدين قصوي كل مين توك أكوان كل غاني مرام أكوان كل لوك مرام أكوان ود فورم دي كوي بغان كاب اومن هوسبيتال مسكوك امك مسكوك مين بوليس ابا مزغب سكا هوسبيتال ديت ايلو يو كم يون توكيم ابيسا يون توكيم ኢትዮጵያ ወሮ يون توكيم ويچان بيرا يون توكيم كاك مو لا هيجت نه يوم نس دنا موان ني فور بتاي كيلو يو ابايو كاك مو لا ايم هيغوب اسا ينامته انتنو مولا ني يبايو ني ليشك اسه يومن كبدم مچس نيس يوتنم كبدم غلو مولامبومش اكاي كوكانه نتاكين كبدم كونو كوكو غدنوم بيوم كاك موله مونا يبزم مون ኢትዮጵያ ምን መሆን ኩክ ኢትዮጵያ በጣም ወበ ድርጊታ ኩክ በጣቆክ ሚያይማኖቲ በጋን ማታይማኖት ከኡላ ኡሎን ያቃ መንግስት ለኦበ አዋጅ ህሲታ ይማኑን ጡማንቹላን ከበጥበጥቶ ካክ ዋይ ሚሞና ኡሊ ሚሞና ህብዚ ሚሞና ካክ ኢትዮጵያ ሞና ኢትዮጵያ ካክ ሞ አካክ ኢንሲኦኔ ካነን ኪዶልሽ ኩክ ኢንሲሶ በአኔ ለኑምታ ለናሞ ለመጋታን ጋንታ ورق إجد سبق قبل إجد قدأت كانن أفسو كانن قبل إم قدأ يبزم قدأ كوك ما تجيب لك أقول أنيش أقول جيب الأول دفتر إنه أقول كارن إنه أقول وكوك إسنا كلك كلش بيه داردن برانا كلش بيه كه لنام مكوك لنام أيام كان نين أزاني أيام لويه كان نام بلورو أنجامو ما قدنتا maganta lommanano usheetina ጸሎት ሲኖም ባለው ማቆመ አማንዳ ኡዝጎይ ነው ማን እቅጥቄ ሉካ አሞ ለማን ነው ጉካ ቁራኖ ጉካ እበይ ተውቀኑ ወቃ ዋዳሟን እቅዲን ሲም እና ሰምፈራ ኮበአን መንግስት ለአኳን መንግስት ለአኮ ቤተክርስቲያን ኩክ ላ ለናሙ ለኑሞ ለቦይስን نيجا ليش كيسون ما قسم كيسون يتوقع يبزم أرتو كيسون مو لا يجتنيس وكواتان جاكينو أكاشين كمو يدي ما نصورت لساتان جمعت ستة شتينا عجيك أخي شتوكي سكسمين تتفي وإسين كاتتي يوم إنك ناس بغني قبل مدلوه بطانو مناسي وانتنو مناسي لمن نوكاري مين لمن شوكو قول لمن شوكارتي كان نكاسين كمانا شنو شتامو هايمانو نتو وقارتي دواتا يجين توكي ايه سنتي ايك مو لك اتاو تاكوتي يا باشل كيتشي سو كوين كونيانا يتون اغو ياكو كوجا ونديم اندنا تي نوما يا مانول هي كامجا مانول تاك كامجا تاك نوما يكوي بيرسام باتين كاز لاف اكو كاي لك كو يومان كوي ساكوسي كمانيس غراني كا والا كاس مو نمسي باشل كيتشي سو اني باشل ويدي شو اني انغدي كاك يا هوندي مو لا كمول كان لغمي كالو باتاك ريبورت كان لك فيسبوك كان تيك توك كان هوندن
ሞለከ ለከሞን ያው ባዳቆክ ያ አፍም ሩካን በኔም ያው አይ ባሽልክች አኩ ያኮ ኤክ ይሞ ያው ፎሮ ዋጋት ሱብኪና ማንኖ ጋቱ ቢኪና ያው ጋቱ ደሩ ደላኩ በታኒ ዋ ኢላታ ፎሮ ንጉበ ቢኪና ዋ ገላጣኮ ንገላጥኖ ንጎምቦ እንግዲ ያኩ ሞ ማንናም ሁንዲናም ያኩ ክጨሶ ባሽልክጨሶ አኔም ከወደም መንግስት ያው ኩኖ ከበደ ፈ ያው ቀድሞ ለኮኮ ዋ ካኒን ፊቲታ ሚኖሞ መንግስትም ድሪሮኒ ህዝብም ድሪሮኒ ዋ መጋኖ አንድነት በዮኒ ያው ካክ ሞልህ ይኖ ማን እንግዲ እና የተዋህደው ልጆች ያው አባቶቻችን እያለቀሱ እያነቡ ስለዚህ ቦታ ብዙ ነገር አወርቷሉ። ለዚህ ቦታ ደግሞ እኛ አባቶች ያው እንደሚታወቀው ከቦታ ርቀት አንፃር እዚህ አካባቢ በስጦታ የተሰጠ መሬት ነው። አባትየው በስጦታ ሰጥቶ የቤተክርስቲያን ለመስራት ሲታሰብ ያው ጠላት አይተኛም አያንቀላፋም። እንደሚታወቀው ይሄው ተመልከቱ ቤተክርስቲያኑን እንዲያፈርሰው እኛ አባቶች በእድሜ በጣም የገፉ አዛውንት ናቸው። እያለቀሱ እያነቡ ነው ያሉ። የተዋህዶ ልጆች የትም ዓለም ያላችሁ በዚህ ሚዲያም በተለያዩ ሚዲያዎችም እየተላለፈ ይገኛል ማለት ነው። ስለዚህ ቤተክርስቲያን ሁላችሁም ድምጽ ሆናችሁ ይቺ ቤተክርስቲያን ይሰራልን ፍትህ ለባታራ ቅዱስ እስጢፋኖስ እያላችሁ ራሳችሁን እስኪ ግለጡልን። የት አላችሁ ደግሞ የት አላችሁ የተዋህዶ ልጆች የት ነው ያላችሁ? ለመቼ ነው እናንተ ልጆቻችን አሉ የሚሉ አባቶቻችን እኮ ልጆቻችን አሉ ድንበር ዳርን ያስከብራሉ ሃይማኖታችን ያስከብራሉ ይጠብቃሉ እያሉ ነው አባቶች ያነቡ ነው። ግን የት አላችሁ? ድምጻችሁ በጣም እያነሰ ነው። እስኪ ራሳችሁን ግለጡ። የት ነው ያላችሁ? በሞላ ዓለም የምትኖሩ ኦርቶዶክሳውያን እስኪ እጃችሁን ፍትህ ለባታራ ቅዱስ እስጢፋኖስ እያላችሁ አንድነታችሁን አሳዩን እንላለን። እና የተዋህዶ ልጆች ቦታውን አጠቃላይ ያው ይሄ ይመስላል ማለት ነው። ቦታውን አጠቃላይ የቤተክርስቲያኑ ይዞታ ያለበት ከዛ መልስ ነው ማለት ነው። ይሄ የሚታየው የቤተክርስቲያኑ ይዞታ ነው። ከመካኒስ ቤተክርስቲያን ይሄ ሙዞቹን ይሄን አየ ንብረቱን ከመካኒስ ቤተክርስቲያን ደግሞ ከ500 እስከ 600 ኪሎ ሜትር ርቀት ያለው ቤተክርስቲያን ነው። እነሱ ደግሞ በዚህ አካባቢ ማንኛውም ማግኘት ኦርቶዶክሳዊ አስተምሮ ማንኛውም ማግኘት ኦርቶዶክሳዊ ምእመን እንዳይኖር ስለሚፈልጉ ይቺ ቦታ ኦርቶዶክሳዊ ክርስቲያን ወይም ቤተክርስቲያን መሰራት የለበትም። የክርስቶስን ስጋውና ደሙ በዚህ አካባቢ መፈተት የለበትም። ህፃናት መቁረብ የለባቸውም፣ አዛውንት መቅረብ የለባቸውም እያሉ እነዚህ ትላላቅ አባቶቻችን እያሳደዱ ይገኛሉ ማለት ነው። የትም ዓለም ያላችሁ የተዋህዶ ልጆች ለዚህች ቦታ ፍትህ ትፈልጋለችና ፍትህ ለባታራ ቅዱስ እስጢፋኖስ እያላችሁ ራሳችሁን ግለጡ። እንግዲህ በሁለት ቋንቋ ያስቀመጥኩላችሁ የአካባቢው ነዋሪዎች ካሉ በደንብ አድርገው ሀሳቡን እንዲረዱትና ምን እንደተፈጠረ ጭምር እንዲያውቁት ብዬ ስላሰብኩኝ ነው በእነሱ ቋንቋ ያስተላለፍኩት። አማርኛ መሻላይ ማጠቃለያ ስለሚሰጥበት ነው ወደኋላ ያደረኩት። ስለዚህ ይሄን ይመስል ነበረ። እንዳልኳችሁ ሼር አድርጉት። መናፍቃን ናቸው ይሄን ነገር ያፈረሱብን፣ እኛ እንዳንቆርብ ነው እንዲያደርጉ ያሉት። አጠገባችንም አይደሉም፣ በጣም ርቀት ላይ ያላቸው። ነገር ግን እንደዛ ሆኖ ግን በሌሊት መተው ግን አፈርሰውታል። ከዚህ በፊትም ግርግር፣ ጭቅጭቆች በዚህ ጉዳይ ላይ ነበረ። መንግስትም እንግዲህ ውሳኔ ሰጥቶበት ቤተክርስቲያን እንዲሆን ፈቅዶ ነበረ። ስቲል ግን አሁንም ቢሆን ጭቅጭቆችና ግርግሮች አሉ። የሆነ ሆኖ እግዚአብሔር አምላካችን ሀገራችንን ሰላም ያርግልን እንጂ በዚህ መንግስት ላይ ቤተክርስቲያን ታርፋለች ብለን አይደለም። እንዳልኳችሁ መጀመሪያ ላይ እንዳሳየኋችሁ ቤተክርስቲያን በር ላይ ጠምደው ጭምር ተኩስ እየከፈቱ ከዛ በኋላ ግን ቤተክርስቲያን ግን በቤተክርስቲያን ላይ ለመሳቅና ለማላገጥ ጭምር ቤተክርስቲያን ምሽግ አድርጋታል እያለ አሁንም ድረስ ድሮን እየተኮሰባት ነው። እንደውም የኔታ ገብረመድህን የተናገሩት ነገር ነበረ። ምንድን ነው የተፈጠረው የሚለውን ነገር ቴሌግራም ላይ ለቀዋለሁ። እኔ ግን ላንብብላችሁ። ነገሩ እንዲህ ነው ብለዋል። ረቡዕ በ15/11 2018 ዓ.ም በ3 ሰዓት ጀምሮ ድሮኗ በገዳሟ ዙሪያ ትዞር ጀምር። ሰዓቱ የባይ ፈለገ ጊዮን ገዳም አስቄጥስ መነኮሳት ለቤተ እግዚአብሔርና ለሐምሌ ቂርቆስ በዓል የሚሆን እህል እየለቀሙ ነበር። 3-4 ጊዜ ድሮኗ ስትዞር ዛሬ መዞሯ አበዛች፣ ምን ነው ቤት እንግባ ብለው ወደ ቤተ እግዚአብሔር ይገባሉ።
ጥቂት ደቂቃ እንደቆዩ በድሮን ያዳፍኗቸዋል። በጊዜው በቦታው ምንም አይነት ታጣቂ ኃይልም ሆነ የገዳሙ አካል ያልሆነ ሰው አልነበረም። አሁንም ካረፉ በኋላ መነኮሳት ባሻገር 10 መነኮሳት ካረፉት መነኮሳት ባሻገር 10 መነኮሳት በጽኑ መቁሰል ላይ ይገኛሉ። ቀሪው ግን ወዲያውኑ ድሮኗ ተመተው አርፈዋል። ፈለገ ጊዮን ገዳም አስቄጥስ ብፁዕ አባታችን አቡነ አትናቴዎስ ፍጹም ድካምና ጥረት የተሰራ ገዳም ነበር። ላረፉ መናንያን የሰማዕታትን ዋጋ ይስጣቸው፣ ያሉትን ገዳማውያን ይጠብቃቸው። ብፁዕ አባታችን ለገዳሙ መናንያን ልጆቻቸው ፍጹም እንደሚያዝኑ አውቃለሁ። ብፁዕነቶ እግዚአብሔር ያጽናው። ገዳሙን ለማንጽናት የመጠበቅ የመንከባከብ ኃላፊነት አለብን። ይልቁንም በአጠገብ ያለችው የመካነ ሰላም የመርጦ ለማርያም ምዕመናን ከሞት ተረፉ ከጥላ ላረፉ መናንያን የቅርብ ዘመድ ልትሆናቸው ይገባል። የሚሆነው ሊሆን የታቀደ ግን ይሄ ነው። ስለዚህ እየሆነ ያለው ነገር ቤተክርስቲያን ላይ ታቅዶ እየተሰራ ነው እንጂ ድሮኗ ዞራ በደንብ አይታለች። ዞራም ደጋግማ አይታለች። ከመናንያኑ ውጪ ሌላ ባዕድ የሆነ አካል አልነበረም። እንደዛም ሆኖ ግን አሳባቸው ዓላማቸው ቤተክርስቲያን ማጥቃት ስለነበረ እንደፈለጉትም ጭምር አድርገውታል፣ እንደፈለጉትም ጭምር አጥቅጠውታል ማለት ነው። እየሆነ ያለው ነገር ይሄ ነው። ሼር አድርጉት። ቸር ቆዩ።